በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለመስቀለ ኢየሱስ ክርስቶስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ዘውትር ወንድናንተ የሚለቀቁትን መንፈሳዊ ተረካዎች እንድታደምጡ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ጎልጎታ ላይም ሲደርሱ ሰዓቱም ደረሰ። ችንካሮቹ በቅዱሳን እጆቹ ላይ ሲያርፉ የሰማይ መላእክት በድንጋጤ ተመለከቱ። እርሱ ግን የሚገርፈውን አይረግምም፣ የሚሰቅለውን አይከስም። ይልቁንም በታላቅ ትዕግስት አባቶይ የሚያደርጉትን አያውቁምና ይቅር በላቸው እያለ የይቅርታን ማኅተም ይረጭ ነበር። በመስቀል ላይ ሆኖም ሳለ ፀሐይ ብርሃኗን ከለከለች፣ ጨለማም ምድርን ከደነች። ፍጥረት ሁሉ የፈጣሪውን መከራ የታዘበበት፣ ሞት በሕይወት የተሸፈነበት ያ ታላቅ ምስጢር። ይህም ታሪክ መተረክ ብቻ አይደለም፣ የሰው ልጅ ከውድቀት የተነሳበት፣ የጥል ግድግዳ የፈረሰበትና እውነተኛ ነፃነት የታወጀበት የፍቅር ድል ነው። አሁን ወደዚያ ወደ ቀራንዮ ተራራ፣ ወደዚያ የሕመም ነገር ግን ደግሞ የተስፋ ጉዞ አብረን እንሂድ። በኢየሩሳሌም ኮረብቶች ላይ የፀሐይ ብርሃን እየደበዘዘ ሰማዩ በጭጋግ መሸፈን ጀመረ። ያ ቀን ተራ ቀን አልነበረም። የታሪክ መጻሕፍት የማይረሱት የሰው ልጅ ዕጣ ፈንታ የተቀየረበት፣ ሞት በሕይወት የተሸፈነበት ታላቅ ዕለት ነበር። የናዝሬቱ ኢየሱስ ክርስቶስ መምህሩ፣ ፈዋሹና ዳኙ ወደ ጎልጎታ ኮረብታ የሞት ጉዞውን ጀምሯል። ጉዞው የጀመረው በጸጥታ በሰፈነበት የጌቴሰማኒ የአትክልት ስፍራም ነበር። ጌታ ከደቀ መዛሙርቱ ጋር የመጨረሻውን ራት ከበላም በኋላ ወደዚህ ስፍራ ለጸሎት አመራ። ነፍሱ እስከ ሞት ድረስ አዘነች። አባቶይ ቢቻልህስ ይቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ይሁን። እንደዚህ በሚል ጸሎት ውስጥ የሰውነቱ ድካምና የመለኮት ጽናቱ ይታይ ነበር። ላቡ እንደ ደም ነጠብጣብ ወደ ምድር ይፈስ ነበር። በዚህ መካከል ግን አሳልፎ ሰጪው የይሁዳ ፈካታና የሮማውያን ወታደሮች ድምፅ አካባቢውን ረበሸው። በመሳም ወይንም በሰላምታም አሳልፈው ሰጠው። ጌታ በፈቃዱ እጁን ሰጠ። ደቀ መዛሙርቱ ግን ተበተኑ። ሌሊቱን ሙሉ ከቀያፋ ወደ ሐና፣ ከሐና ወደ ጲላጦስ ሲመላለስ አደረ። ክሱ የሐሰትም ነበር፣ ምስክሮችም የተምታቱ ነበሩ። ቢሆንም ግን የክፋት ድምፅ አይሉም ነበር። ጴንጤናዊው ጲላጦስ በኢየሱስ ላይ ምንም በደል አላገኘሁም፣ ከዚህ ጻድቅ ሰው ደም ንጹሕ ነኝ በማለት እጁን ታጠበ። ነገር ግን በሕዝቡ ግፊትና በፖለቲካዊ ስጋት ምክንያት ለሞት አሳልፎ ሰጠው። የንጉሡ ክብር በፌስ ተተካ። ወታደሮቹ ቀይ ልብስ አለበሱት። የሸዋ አክሊል በራሱ ላይ ደፉበት።
የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳለቁበት፣ ተዘባበቱበት። ፊቱ በደም ተሸፈነ፣ ጀርባውም በግርፋት ተቆራረጠ። ከባድ የሆነውን የእንጨት መስቀል በትከሻው ላይ ተሸክሞ የኢየሩሳሌምን ጎዳናዎች ማቋረጥ ጀመረ። ደሙ በየመንገዱ ይንጠበጠባል፣ ትንፋሹም ቁርጥ ቁርጥ ይላል። የደከመም ሲሄድ የቀሬናው ስምዖን መስቀሉን እንዲያግዘው ተገደደ። በመስቀሉ ዳር የነበሩም ሴቶች ያለቅሱ ነበር። እርሱ ግን የኢየሩሳሌም ልጆች ሆይ ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁም አልቅሱ በማለት ገና ስቃዩ ባላደረበት ወቅት ስለ ሌሎቹም ያስብ ነበር። ይህ የፍቅር ጉዞ እንጂ የፍርድ ጉዞም ብቻም አልነበረም። ከዚያም በኋላ እንዲህና እንዲያም እያሉ ጎልጎታ ደረሱ። እጆቹና እግሮቹ በረጅም ሚስማሮች ተቸነከሩ። መስቀሉ ወደ ላይ ከፍ ሲል የዓለም ኃጢአት ሁሉ በእርሱ ላይ እንደተጫነም ይታወቅ ነበር። በግራና በቀኝ ሁለት ወንበዴዎች ተሰቀሉ። አንደኛው ሲዘልፈው፣ ሁለተኛው ግን ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም ዛሬ ከኔ ጋር በገነት ትሆናለህ የሚል የምሕረት ቃልን ሰጠው። በመስቀል ላይ ሳለ ሰባቱን ቃላቶችም ተናገረ። ከነዚህም መካከል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ቃል የይቅርታው ጥግ ነበር። ፀሐይ ብርሃኗን ከለከለች። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓትም ድረስ በምድር ሁሉ ላይ ጨለማ ሆነ። ፍጥረት ሁሉ የፈጣሪውን መከራ የታዘበበት ቅጽበት ነበር። በስተመጨረሻም የተላከበት ዓላማ ግቡን መምታቱን የሚያበስር ተፈጸመ የሚል ድምፅ ተሰማ። ነፍሱን ለአባቱ አሳልፎም ሰጠ። በዚያች ቅጽበት የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። ምድር ተናወጠች፣ አለቶችም ተሰነጠቁ። የሮማው መቶ አለቃ ይህን ሁሉ አይቶ በእውነት ይህ ሰው የእግዚአብሔር ልጅ ነበር ብሎ ለመመስከርም ተገደደ። ኢየሱስ ክርስቶስም የሞት ፍርድ ከተፈረደበት ከጲላጦስ አደባባይ ተነስቶ እስከ ጎልጎታ ኮረብታም ድረስ የተጓዘበት እጅግ አሰቃቂና መስዋዕትነት የተሞላበት መንገድ ነው። ይህ ጉዞ የአካል ስቃይ ብቻም ሳይሆን መንፈሳዊ ድልና የፍቅር ጥግ የታየበት የታሪክ ምዕራፍ ነው። ፍርዱ እንደተነበበ ወታደሮቹም ኢየሱስን በግርፋት አድክመውታል። ገና ጉዞ ሳይጀመር ሰውነቱ በደም ተሸፍኖም ነበር። የሮማውያን ወታደሮች ከባድና ሸካራ የሆነውን የእንጨት መስቀል በተቆራረጠው ጀርባ ላይ ጫኑበት። ይህ መስቀል ተራ እንጨትም አልነበረም። የዓለምና ኃጢአትና በደል የሚወክል ከባድ ሸክም ነበር። ኢየሱስም እንደ የዋህ በግ ሳይቃወም መስቀሉን ተቀብሎ ወደ ኢየሩሳሌም ጠባብ ጎዳናዎች አመራ። በዙሪያው የነበሩት ወታደሮች በጭካኔም ይገፉትና ይገርፉት ነበር። በመንገድ ላይ የታዩ ድካሞችም እንደዚህ ናቸው።
መንገዱ ዳገታማና ድንጋያማም ነበር። ኢየሱስ በደረሰበት ከፍተኛ ግርፋት ደም መፍሰስ ምክንያት አቅሙን ተሟጦ ነበር። በምዕራባውያን አቆጣጠር 6 ሰዓት ማለት ቀኑ እኩለ ቀን ፀሐይ በምትበረታበትና በራስ አናት ላይ በምትሆንበት ወቅት ነው። ሆኖም ግን በዚያም ዕለት ተፈጥሮም ያልተለመደ ክስተት አስተናገደች። ፀሐይ ብርሃኗን ከለከለች። ፀሐይ በድንገት ጨለመች። ይህም ጨለማ እንደ ተራ የፀሐይ ግርዶሽ አልነበረም። ምክንያቱም የፋሲካ በዓል የሚከበረው ጨረቃ በመላችበት ወቅትም በመሆኑ ግርዶሽ ሊከሰትም አይችልም። ጨለማው እስከ 9 ሰዓትም ሲደርስ ለ3 ሰዓታት ምድርን ሸፈናት። ፍጥረት ሁሉ የፈጣሪውን መከራ የታዘበበት ብርሃን የሆነው ጌታ በመስቀሉ ፀሐይ የፊቷን ብርሃን የሸፈነችበት የሐዘን መግለጫ ነበር። በእነዚህ 3 ሰዓታት ውስጥ ኢየሱስ በከፍተኛ የሥጋ ስቃይምና የነፍስ ጭንቀት ውስጥ ሆኖ ለዓለም የሚሆኑ 7 ታላላቅ ቃላቶችን ተናገረ። አንደኛውም የይቅርታ ቃል፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ለገዳዮቹና ለሚሳለቁበት ሰዎች ምሕረትን ለመነ። የምሕረት ቃል፣ እውነት እልሃለሁ ዛሬም ከኔ ጋር በገነት ትሆናለህ እንዳለ ለፈያታዊ ዘይማን ለተጸጸተው ወንበዴ የዘላለም ሕይወትን አበሰረ። እንዲሁም የፍቅር ቃልን ተናገረ። አንቺ ሴት እነሆ ልጅሽ፣ እነኋት እናትህ። እናቱ ማርያምንና ደቀ መዝሙሩን ዮሐንስን አደራ ሰጠ። በዚሁም የጭንቀት ቃልን ተናገረ። አምላኬ አምላኬ ስለምን ተውከኝን? የሰው ልጅ ኃጢአት ተሸክሞ ከአብ ጋር የነበረው ኅብረት መለየቱን የሚገልጽ የጥልቁ ስቃይም ድምፅ። ኤሎሄ ኤሎሄ ላማ ሰበቅታኒ። ተጠማሁ አለ። እርሱ የሕይወቷ ሆኖም ሳለ ስለኛ ሲል በሥጋም ተጠማ። የድልም ቃል ተናገረ፣ ተፈጸመ አለ። የማዳን ሥራውና የጥንቱ ትንቢት ፍጻሜ ማግኘቱን አወጀ። የመሰጠትም ቃል ተናገረ። አባት ሆይ ነፍሴን በእጅ አደራ እሰጣለሁ። በፈቃዱ ሕይወትን አሳልፎም ሰጠ። የ9 ሰዓቱም ታላቅ ክስተት። 9 ሰዓትም ሲሆን የሰው ልጅ ቤዛነት የመጨረሻው ምዕራፍ ላይ ደረሰ። ኢየሱስ በታላቅ ድምፅ ጮኸና ነፍሱን ሰጠ። በዚህ ቅጽበት ምድር ታላቅ ለውጥን አስተናገደች። የመቅደሱ መጋረጃም ተቀደደ። በኢየሩሳሌም ቤተ መቅደስ ውስጥ ቅድስተ ቅዱሳኑን ከቅድስት የሚለየው ወፍራም መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህ የሚያሳየው በሰውና በእግዚአብሔር መካከል የነበረው የኃጢአት ግድግዳ መፍረሱንና ወደ እግዚአብሔር የሚወስደው መንገድ መከፈቱን ነው። ምድርም በኃይል ተናወጠች፣ ጽኑዓን የተባሉ ዓለቶችም ተሰነጠቁ። ይህም የሞት ሥልጣን መሸነፉን የሚያሳይ ታላቅ ምልክት ነው። የመብራት መከፈትም ታየ። መቃብሮች ተከፈቱ። ተኝተው የነበሩ የብዙዎች ቅዱሳንም ሥጋ ተነሳ። ይህን ሁሉ ክስተት ጨለማውን፣ የመሬት መንቀጥቀጡንና
የኢየሱስን አሟሟት ሲከታተል የነበረው የሮማዊው መቶ አለቃ በታላቅ ፍርሃት ተውጦ እንዲህ ሲል መሰከረ። በእውነት ይህ ሰው የእግዚአብሔር ልጅ ነበረም አለ። ይህ ምስክርነት ጠላቶቹ እንኳን ሳይቀሩ የኢየሱስን ማንነትና ክርስቶስ ለኛ ለልጆቹ የከፈለውን መስዋዕትነት በማሰብ ክቡር ሥጋውን እየበላን ክቡር ደሙን እየጠጣን በቤቱ እንድንኖር የልዑል እግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።